የጌታ ጸጋና ሰላም ይብዛላችሁ። እንዴት አመሻችሁ? የአምላካችን እግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። ለጌታ ክብር እንስጥ። ደስ ብሎኛል በጣም በእውነት ጌታ የተባረከ። ሰማይ አብሮ የሚኖርን ሰው መሬት ማግኘት ጥሩ ነው። ጌታ ይባረክ። ደስ ብሎኛል በጣም በእውነት። እንደገና ከኔ ጋር አብረን የጌታን ቃል እናነብና አብረን የጌታን ቃል እንካፈላለን። ጌታ ደግሞ ይረዳናል። ሰኞ ሰፋ ያለ ሰዓት እንጸልያለን አብረን። ጌታ የተመሰገነ ይሁን። የማቴዎስ ወንጌል ላይ እንሄድና የጌታን ቃል እናነባለን ከቁጥር 16 አካባቢ ጀምሮ። የማቴዎስ ወንጌልን አብረን ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እናነብና ከዛ ጸልየን ነው ወደ ቀኑ የጌታ ቃል ሐሳብ የምንሄደው። ወንበር ላይ ተቀመጣችሁት ብቻ ተነሱና ቆሙና አብረን እንድናነብ። ሌሎቻችሁ ቁጭ በሉ ባላችሁበት። ወንበር ላይ ተቀመጣችሁ ብቻ ቆመን የጌታን ቃል አብረን እናነባለን። ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ ቃል እንደዚህ ይላል። ኢየሱስም ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎች ኤልያስ፣ ሌሎችም ኤርምያስ ወይንም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተስ እኔን ማን እንደሆኑ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህን አልገለጠልህምና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተ ክርስቲያኔን እሠራለሁ፣ የገሃነም ደጆችም አይችሏትም። የመንግሥተ ሰማያትን መክፈቻዎች እሰጥሃለሁ። በምድር የምታስረው ሁሉ በሰማያት የታሰረ ይሆናል፣ በምድርም የምትፈታው ሁሉ በሰማያት የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይነግሩ ደቀ መዛሙርቱን አዘዛቸው። አጭር ጸሎት እናድርግ። እንደቆምን እጆቻችንን ከፍ አድርገን ቸር ሆይ እናመሰግንሃለን። እንደገና ይህንን ምሽት ባርከ ስለሰጠን ተመስገን። ለመጸለይ በፊትም ለመዘመር እንደዚህ ደግሞ በቅዱስ ቃል ዙሪያ ለመሰብሰብ አምላካችን እግዚአብሔር ሆይ ይህንን ምሽት ምርኮ አድርገ ስለሰጠን በጌታ በኢየሱስ ክርስቶስ ስም እንደገና እናመሰግንሃለን። የማቴዎስ ወንጌል ምዕራፍ 16 ላይ ጥቂት ደቂቃ ብቻ ነው የምናገረው። የማቴዎስ ወንጌል ምዕራፍ 16 ላይ ያለ የጌታ ቃል ክፍል ነው ያነበብነው። ከቁጥር 13 አካባቢ ጀምረን እስከ ቁጥር 20 ድረስ ነው ያነበብኩት። እስከ ቁጥር 20 ድረስ ነው አብረን ያነበብነውን ምናልባት እንግዲህ ሁላችሁም አብራችሁ ስላነበባችሁ ያነበብነው ጥያቄና መልስ ነው። ጥያቄና መልስን ያነበብነው ጥያቄና መልስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይከተለው ከነበረው በጣም ብዙ ሕዝብ መካከል የኔ ብሎ ደግሞ መርጦ የሚከተሉት 12ቱ ደቀ መዛሙርት አሉ። እነዛን 12ቱን ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ከገሊላ ከተሞች መካከል ከአንደኛው ይዟቸው ተነስቶ ወደ አንድ የአሕዛብ ከተማ ይዟቸው ይጓዛል። ወደ ፊልጶስ ቂሳርያ ወደሚባል አንድ የአሕዛብ ከተማ ይዟቸው ተጉዞ በዛ ቦታ ላይ የጠየቀው ጥያቄና እነሱ ደግሞ የመለሱለትን መልስ ነው አብረን ያነበብነው። ይህንን ወንጌል የጻፈልን እንግዲህ እንዳነበብነው ነው ወንድማችን ሐዋርያው ቅዱስ ማቴዎስ ነው የጻፈልን። ምናልባት ብዙ ቦታ ወንጌሉ ላይ ማቴዎስ የሚል ታገኙ ትችላላችሁ። ሌዊ የሚልም ተተኪ ስም አለው። ይሄ ደቀ መዝሙር ይሄ ሐዋርያ ጌታ ኢየሱስ ክርስቶስ ማቴዎስን ያገኘው በአሮጌዋና በአዲሲቷ ኢያሪኮ መካከል ቁጭ ብሎ ቀረጥ ሲሰበስብ ነው እና በሮማውያን አይሁዳውያን ላይ የተሾመ አይሁዳዊ ቀረጥ ሰብሳቢ ነው እና ቀረጥ እየሰበሰበ እያለ ነው ድንገት ጌታ ኢየሱስ ክርስቶስ አገኘውና ተከተለኝ ያለው። በኋላ ላይ ተከተለው ይላል መጽሐፍ። በጣም የተለየ ተአምር አላረገም፣ አጋንንት አላወጣለትም፣ ወይንም የተለየ ምልክት በላዩ ላይ አላረገም። ዝም ብሎ ተከተለኝ ያለው ተከተለው። በወጣበት ነው የቀረው። ተመልሶ ቀረጥም አልሰበሰበም ሰውየው። በኋላ ላይ ጌታችን ኢየሱስ ክርስቶስ ወደ አብ ከሄደ ከጥቂት ዓመታት በኋላ አይሁዳውያን እንደዚህ ተሰብስበው መጥተው ማቴዎስን ይሄ የተከተልከው ኢየሱስ ላንተ ማን ነው ብለው ጠየቁት። ምክንያቱም የማቴዎስ ወንጌል የመጀመሪያ ተደራሲያን አይሁዳውያን ናቸው እና ለአይሁዳውያን የተጻፈ ወንጌል ስለሆነ ይሄ ኢየሱስ ላንተ ማን ነው ሲሉት
ይሄ ኢየሱስ ለኔ አለና መናገር ጀመረ። አሁን በጣም ብዙ ሰው ኢየሱስ ለአንተ ማን ነው ሲባል የሆነች ነገር ብሎ ያልቀበትና አንተ ማን ነው ሲባል ነው ብዙ የሚናገረው። ኢየሱስ አይለቅባችሁ። እግዚአብሔር እናንተ ጋር ኢየሱስን ያብዛው። በእውነት ስለ ኢየሱስ እየተናገራችሁ እድሜያችሁ ይለቅ። ለልጆቻችሁ ሳትጨርሱ የምትሰጡት ነገር ኢየሱስ መሆን አለበት። እና እነሱ እያወሩ ነው አይደል እድሜያቸው ያለቀው። በጥቅልል መልክ አድርገው ነው ሰጥተውን የሄዱት። አላለቀም። እና ኢየሱስ ለኔ አለና አዲስ ኪዳናችን ላይ ካሉ ትልልቅ መጽሐፎች መካከል በሳይዝ ደረጃ ሶስተኛውን ወንጌል ነው አይደል የጻፈልን ከሉቃስ ወንጌልና ከሐዋርያት ሥራ ቀጥሎ በሳይዝ ደረጃ በጣም ትልቁ መጽሐፍ የማቴዎስ ወንጌል ነው። 28 ምዕራፍ ያለው መጽሐፍ ወጣ ከውስጡ። ኢየሱስ ላንተ ማን ሲባል ለኔ ብሎ 28 ምዕራፍ ያለው ትልቅ ቮሊዩም ነው ከውስጡ የወጣው። የማቴዎስ ወንጌል 28 ምዕራፍ ቢኖረውም ግን ስብስብ ያለ መጽሐፍ ነው። ጤነኛ ጆሮ ያለው እንደኔና እንደናንተ አይነት ጤነኛ ጆሮ ያለው ሰው ጠጋ ብሎ ቢሰማው ወጥ አንድ አረፍተ ነገር ነው የሚሰማው። ኢየሱስ ለኔ ብሎ በዚህ ሁሉ ተአምር፣ በዚህ ሁሉ ትምህርት፣ በዚህ ሁሉ ምሳሌ ውስጥ ስለ ኢየሱስ ያስቀመጠልን የእግዚአብሔር መሲህ ነው፣ የአይሁድ ንጉሥ ነው። በማቴዎስ ወንጌል ላይ ያለው ኢየሱስ የናዝሬት ከተማ ቅዱስ አናጢ ብቻ አይደለም፣ የእግዚአብሔር መሲህ ነው፣ ደግሞ ንጉሳችሁ ነው ትምህርቱ። እኛ አይመስልም ስናየው፣ የገረጣ ፊት ነው ያለው፣ አቧራ የጠገበ እግር ነው ያለው፣ አይኑ የደፈረሰ ነው፣ በፀሐይ እየተቃጠለ ነው፣ ከእናንተ ጋር አብሮ በእግር ነው የሚዞረው፣ ቀጥሎ መስቀል ላይ ነው ርቃኑ የተንጠለጠለው፣ ደግሞ ወስዶ ቀብረውታል ሲል አዎ እሱ ነው ንጉሳችሁ። የተዋረደው በጣም የተሰቃየው የእግዚአብሔር መሲህ የእናንተ ንጉሥ ነው። እና የማቴዎስ ወንጌል ትምህርት የንጉሥ ወንጌል ነው። ኢየሱስ ንጉሥ ነው። ስለዚህ ወንጌሉ የንጉሥ ወንጌል ነው። ስለዚህ ነው የመንግሥተ ሰማይ ሐሳብ በማቴዎስ ወንጌል ላይ ከሌሎች ወንጌላት ይልቅ በጣም በስፋት የሚንሸራሸረው። እና በዚህ ካሉት በጣም አስደናቂ ክፍሎች መካከል አንዱ ምዕራፍ 16 ነው። ጌታ ኢየሱስ ክርስቶስ ማን እንደሆነ በፍጹም ግልጥነት በእግዚአብሔር አብ ከወረዱ መገለጦች መካከል የመጀመሪያው ጴጥሮስ በዚህ ቦታ ላይ ያወረደው መገለጥ ነው። ወይንም እግዚአብሔር ለጴጥሮስ የሰጠው መገለጥ የመጀመሪያ መገለጥ ነው። እና ጌታ ኢየሱስ ክርስቶስ ከሚከተሉት መሃል ቅድም እንዳልኳቸው 12ቱን ኑ ተነሱ እንሂድ አላቸውና ድንገት በእግር ጉዞ ጀመሩ። 17 ማይል ወደ 22 ኪሎ ሜትር ገደማ ነው በእግር ይዟቸው ሄደው። ምናልባት ከዚህ እንደ ዱባይ እንደማለት ነው። በጣም ረጅም መንገድ ነው። የነሱ ሀገር ፀሐይ ማለት የዚህ ሀገር አይነት ፀሐይ ነው። በጣም ከባድ ነው። ወቅቱ የኒሳን ወር ነው፣ ሚያዝያ ነው ማለት ነው። በጣም ከባድ ፀሐይ ነው። በእግር 22 ኪሎ ሜትር ይዟቸው ተጓዘ። በትዕግስት ነው የሚከተሉት። ኢየሱስ ደግሞ እንደምታውቁት ነው እንሂድ ይልሃል እንጂ ወዴት ይዞ እንደሚሄድ እጁ ላይ ነው ያለው። ላይ ነግርህ ይችላል። ዘንድሮ ነው በጣም የተብራራ ምን ሰማው እንጂ ድሮ የተብራራ የለውም። ዋናውን ይነገራል፣ የተቀረውን አምነን ነው የምንከተለው። እና ኢየሱስ እንሂድ አላቸው። መንገድ ላይ እንደማይጥላቸው እንደማይተዋቸው፣ ለአውሬ አሳልፎ እንደማይሰጣቸው እርግጠኛ ናቸው። ወዴት እንደሚሄድ ግን አያውቁም። መከተል ልክ እንደ ዘንድሮ ማለት ነው። መከተል በእምነት መከተል። እኔ ምን እርግጠኛ ነህ ካላችሁ ሰማይ እንደሚሄድ መንግሥተ ሰማይ እንደሚጠብቀኝ እርግጠኛ ነኝ። ነገ ምን እንደሚሆን ብትጠይቁኝ አላቅም። እንደ እግዚአብሔር ቃል በጽድቅ ጠብቀዋለሁ። ነገ ይመጣል፣ ከመጣ ሰየው፣ ካልመጣ እስኪመጣ ጠብቀዋለሁ። በጣም ከቆየስ እኔ እሄዳለሁ። እሱ ከመጣ ሰየው፣ ካልመጣስ እኛ እንሄዳለን። አሜን በሏ። ፎር ጉድ ጠቅልለን እንሄዳለን። እርግጠኛ ምን ሆኖ ሰማይ እንደምንሄድ ነው። የተቀረውንስ በእምነት ነው። አምነን እንከተሉ የማይዋሽ አምላክ። ስለዚህ እየተከተሉት ነው። እግር በእግር ይከተሉታል። እሱ ከፊት ከፊት፣ እነሱ ከኋላ ከኋላ። ዛሬ ግን አካሄዱ በጣም ደስ አላላቸው። ይዟቸው እየሄደ ከአይሁድ ከተሞች መካከል ወጣና ወደ አሕዛብ ከተማ ታጠፈ። እንዴ ዛሬ የት ነው ይዞን የሚሄደው ይላሉ። ወደ አሕዛብ ከተማ መታጠፍ ብቻ አይደለም፣ ወደ ፊልጶስ ቂሳሪያ። ፊልጶስ ቂሳሪያ ከአሕዛብ ከተማነቷ ባሻገር የቤተ ጣዖታት ከተማ ናት። በጣም ብዙ ቤተ ጣዖታት፣ ግሪኮቹ ሲመጡ፣ ሮማውያኑ ሲመጡ፣ የፐርሻውያን የግብፃውያን የሁሉ ቤተ ጣዖታት እና ቤተ ጣዖት የሞላበት ከተማ ይዟቸው ገባ። ከ12ቱ መካከል ደግሞ 11ዱ የገሊላ ሰዎች ናቸው። የገሊላ ሰው ማለት ከቤቱ ይወጣል፣ ስራ ቦታ ይሄዳል፣ ከስራ ቦታ ምኩራብ ይሄዳል፣ ከምኩራብ ቤቱ ይመለሳል። በእንደዚህ አይነት 3 ማዕዘን የተሞላ ነው። አሕዛብ ከተማ አይገቡም፣ አሕዛብ ጨብጠው አያውቁም፣ አሕዛብ ጋር ህብረት የላቸው። ዛሬ ጌታ ኢየሱስ ክርስቶስ እነዚህን ሁሉ ሰብስበው ቤተ ጣዖት መሃል አቆማቸውና እንደዚህ ብሎ ሳይሆን የሴኒያዞማይ ቤተ ጣዖት ይላል፣ በዚህ በኩል የሞሎክ የኤሽታር ምናምን ይላል እና ግራ ገብቷቸው የት ነው ይዞን የመጣው
ሲሉ ጌታ ኢየሱስ ክርስቶስ እንደማጨብጨብ አድርጎ ሐሳባችሁን ሰብስቡ አላቸው። ቤተ ጣዖት እንዲያጠኑ አይደለም ይዟቸው ሄደው። አንዳንድ ሰው በሄደበት ነው የሚቀረው። አሁን ኢየሱስ ራሱን ሊያሳያቸው ፈልጎ ነው እዛ ድረስ ይዟቸው ሄደው እና ምን ፈልጎ ነው ዛሬ እዚህ ድረስ ይዞ ነው የመጣው ሲሉ ጌታ እንደዚህ ያለ ሁለት ጥያቄ አለኝ። ሁለት ጥያቄ አለችኝ፣ እሷን እጠይቃለሁ፣ እናንተ ተመልሱልኛላችሁ፣ ተመልሰን ወደ መጣንበት ከተማ እንሄዳለን አለ። ለምን እንደመጡ ከብዷቸው ነበር፣ ገባቸው። ጥያቄ ነው ያለው። አሁን ሁለተኛ የሚጨንቃቸው ነገር ጥያቄው ምን ቢሆን ነው እዚህ ድረስ ይዞ ነው የመጣው? ጥያቄው ምን ያህል አስጨናቂና ከባድ ቢሆን ነው? ሁለትና ጥያቄዋ አንዷ በመረጃ አንዷ በመገለጥ የምትመለስ። አንዱ ሰው ስለሆነ ብቻ ይመልሳል፣ ሁለተኛው ግን የሰማይ ብርሃን ይፈልጋል። እና ጥያቄ አለኝ እጠይቃለሁ፣ እናንተ ትመልሳላችኋል። እስከ ዛሬ እነሱ ናቸው የሚጠይቁት። አጋንንት አልወጣ ሲል ይሄ አጋንንት ለምን አልወጣም አለ ሲሉ በጾም ጸሎት ካልሆነ ይወገን አይወጣም የሚል መልስ ይሰጣል። ከዛ ደግሞ የምሳሌው ጥያቄ ይጠይቃሉ፣ ምሳሌ ይፈታል። ዛሬ ደግሞ ተራው የኔ ነው አለ ኢየሱስ። እኔ ጠይቃለሁ፣ እናንተ ትመልሳላችሁ። ዛሬ ተራው የጌታ ነው ማለት ከ2000 ዓመት በኋላ እዚህ ሻርጃ እናንተ ትጠይቃላችሁ፣ ትመልሳላችሁ። ጌታ ይባረክ። እና የመጀመሪያው ጥያቄ ሲል ደግሞ ጥያቄ ምን ያህል ከባድ ቢሆን ነው? ኢየሩሳሌም መጠየቅ እየቻለ ቅፍርናሆም መጠየቅ እየቻለ ሌሎች የአይሁድ ከተሞች ውስጥ መጠየቅ እየቻለ እዚህ ድረስ ይዞን የመጣው ጥያቄው ምን ያህል ከባድ ቢሆን ነው? ጥቅስ ቢጠይቀናው ምን ልናደርግ ነው? ፈሪሳውያን ያሉበትን ከተማ አስጥቶ አምጥቶ ነው። ኢየሩሳሌም ቢሆን ጥቅልል ያዛ አይጠፋም። ሲጠይቀ ከኢሳይያስ ከኤርምያስ ምናምን ፈታ አድርገህ ታወራለህ። እዚህ የአሕዛብ ከተማ ነው። ምንድነው ጥያቄ ሲሉ አንደኛ ጥያቄ አለ። 12ቱም በጉጉት ነው የሚጠብቁት። ምንድነው ጥያቄው? ጥያቄ አንድ አለ። እሺ ለመሆኑ ሰዎች የሰው ልጅ ማን እንደሆነ ይሉታል አለ። ድገመው ጌታ። ምክንያቱም ጥያቄው በጣም ቀላል ነው። ሰው ምን ይለኛል? እዚህ ድረስ ይዘን የመጣው ሰው ምን ይለኛል? አዎ 2 ዓመት ከ8 ወር አገልግያለሁ። በዚህ 2 ዓመት ከ8 ወር አገልግሎት ውስጥ ህብረተሰቡ አውቆኛል ወይ ማን ነው እያሉኝ ነው ሲል በጣም ቀላል ስለነበር ሁሉም እጁን ብድግ አረገ። እሺ አንተኛው ሲለው አንደኛው እጁን ብድግ አረገና ትምህርት በጣም ጠንካራ ነው፣ በጣም ጽድቅ ተኮርነ፣ በጣም ባህሪ ላይ ታተኩራለህ፣ ቀጥሎ ደግሞ እያስተማርክ ስጋዬን ያልበላ ደሜን ያልጠጣ አባቴን መንግስት አይወርስም ስትል 5000 ሲሄድ አፈራ። እኛን 12ታችን ራሱ በዚህ እውነት ካልተስማማችሁ ምትል አይነት ነን። ስለዚህ ትምህርትን ያዩ አንዳንዶች መጥምቁ ዮሐንስ ሳይሆን አይቀርም ብለዋል። እሱም ልክ ያንተው አይነት ነው፣ ቀጥተኛ ሰው ነው እና መጥምቁ ዮሐንስ ሳይሆን አይቀርም ብለዋል። ትምህርት ፕሮግራም ላይ በጣም የሚመጡ ልክ እንደናንተ አይነቱ ለመማር የሚመጣ እንደዛ ብለዋል አሉት። እሺ መጥምቁ ዮሐንስ አይደለም፣ እሱ መንገድ ጠራጊው ነው፣ እኔ መንገዱ ላይ የምመጣው ነኝ አለ። ዮሐንስ ድምጽ ነው፣ ኢየሱስ ቃል ነው። ታውቃለህ፣ ዮሐንስ ነው፣ ኢየሱስ ደግሞ በተጠረገው ጉሮሮ ላይ የሚመጣ ቃል ነው እና ዋናው ኢየሱስ ነው፣ ያኛው መንገድ ጠራጊ ነው። እና እሱ መንገድ ጠራጊ ነው፣ እኔ መንገዱ ላይ የምመጣው ነኝ አለ። አዎ በቃ ችግር የለውም፣ ተመሳሳይ ነው መልእክቱ፣ እሱ ከኔ ወስዶ ነው አለ። ሌላኛው ደግሞ እጁን ብድግ አረገና ደግሞ አገልግሎት ወይንም ትምህርት ደግሞ በተአምራት የታጀበ ነው። አንዳንድ የሆነ ከተማ ገብተህ 4 ቀን ሬሳ ከመቃብር ታወጣለህ። ደግሞ ሄዶ የማያውቅ ሰው አልጋ ሸክመ መንገድ ለመንገድ ደግሞ ታራሩጣለህ። በጣም ብዙ ምልክቶችና ድንቆች አሉት አገልግሎት። አንዳንዱ ደግሞ ምን ብለዋል? ኤልያስ ነው። ሳይሞት ተነጥቆ የሄደው ኤልያስ ተመልሶ እንደሚመጣ በሚልኪያስ ዘመን ትንቢት ተነግሯል ከ400 ዓመት በፊት። ያ ኤልያስ አንተ ነህ ማለት ነው ብለዋል ሲል አይ እኔ አይደለሁም ኤልያስ፣ በኤልያስ መንፈስ ሄደ ዮሐንስ ነው። እኔ ኤልያስ አይደለሁም፣ ግን ጥሩ ነው ግምቱ ከኔ አካባቢ አራቀም። እሺ ሌላ ሶስተኛ ሲል አንዱ እጁን ብድግ አረገ። እሺ በርቶሎሜዎስ ሲለው በርቶሎሜዎስ ደግሞ እጁን ብድግ አረገና ኢየሩሳሌም የመጎብኛ ወራቷን ባለማወቋ ምክንያት ከተማይቱ ተፈራርሳለች፣ ድንጋይ በድንጋይ ላይ ተቀምጦ አይቀርም ብለህ ስለ ከተማይቱ ስትናገር ደግሞ ስታለቅስ ያዩ አልቃሻው ነብይ ኤርምያስን ይመስላል ብለዋል። ከዛ ሌሎች ደግሞ አንዱ እጁን ብድግ አረገና እግዚአብሔር በዚህ ዘመን ያስነሳው ታላቅ ነብይ ነው እያሉ ነው። ምክንያቱም እሱ ቃል ብዙ ቦታ አለ አይደል? እግዚአብሔር በመካከላቸው ታላቅ ነብይ ስላስነሳ አመሰገኑ የሚል
ኢየሱስ ነብይ አይደለም። ነብይነት ራሱ ከሱ ነው የሚቀዳው። እሱ መሲህ ነው፣ በማንነቱ መሲህ። ክብር ለስሙ ይሁን። እና ይሄንን አሉት። ተመለሰ። የመጀመሪያው ጥያቄ በጣም በስኬት ትምህርቴን አይቶ ዮሐንስ፣ ተአምራት አይቶ ኤልያስ፣ እንባዬንና ትንቢት አይቶ ኤርሚያስ፣ ደግሞ የዘመኑ ታላቅ ነብይ ያሉኝ። ያው ጥሩ ነው። ሁለተኛ ጥያቄ እችኛዋን እጠይቃለሁ አለ ጌታ። እሺ ትመልሱልኛላችሁ? ተመለሰ እንሄዳለን። ማብራሪያ አልፈልግም፣ ግልጽ ነገር ነው ፈልገው አለ። ኢየሱስን ምን ተብሎ ታስተምሩታላችሁ? መናገር ብቻ ነው እንጂ። ሁለተኛ ሲል የመጀመሪያውን መልሰዋል፣ ሞቀዋል። ይሄኛውን ምን መልሰዋለን ብለው በቃ ቀና ብለው ነው የሚጠብቁት። ሁለተኛ ሲል እሺ ብለው በጉጉት አሁን ልክ እንደናንተ አሁን እናንተው በጣም በጉጉት ነው እያያችሁኝ ያላችሁት። እኔ በዚህ ሌላ ነገር አላወራም፣ ቀደም ያነበብኩት ነው የማወራው። አዲስ ነገር አልናገርም። ጌታ የተባረከ ይሁን። እሺ ሁለተኛው ምንድነው ሲሉት እናንተ እኔን ማን እንደሆኑ ትላላችሁ? የመጀመሪያው ሰው ምን ይለኛል? ቀላል መረጃ። ያው እነ ጴጥሮስ እንደምታውቁት ነው፣ ወደ ጎን ነው የሚሰሙት። እሱ ብዙ ጊዜ ከላይ ነው የሚሰማው። እነሱ መረጃ እነሱ ናቸው በዚህ፣ እሱ ደግሞ ከአባቱ ነው የሚሰማው። እናንተ ማን እንደሆኑ ትላላችሁ አለ። እንደው በጣም በትህትና ጎናቸው እርሱ ኢየሱስ ላንተ ማን ነው በሉት እስቲ። መልሱ ተውት፣ ዝም ብላችሁ ጥያቄው ነው ያልጠየቃችሁትን ዙሩና ኢየሱስ ላንቺ ማን ነው? አያችሁ፣ አሁን ኢየሱስ ለእናንተ ማን ነው? በጣም ቀላል የሚመስል በእግዚአብሔር ቤት ግን የምንኖርበትን ዘመን የሚወስን ይሄ ጥያቄ። እኔ ላንተ ማን ነው ብለህ ነው የምትከተለኝ አለ ኢየሱስ። ማን ነው ብለህ ነው? ጴጥሮስ። አዎ አሁን አሳ አጥማጅ ነበርከው፣ ሰው አጥማጅ አደርግሃለሁ ስለ የሙያ የፕሮፌሽን ለውጥ አድርጌልህ ከአሳ ሰው ይሻላል ብለህ ነው የመጣኸው። ቀናተኛ ደግሞ የሚባል አለ አንድ። ማን ነው ስሙ? ቀናተኛው ስምዖን ነው። ጫካ ገብቶ የሚዋጋ የሮም መንግስትን ገልብጦ እስራኤልን ነፃ ለማውጣት የሚዋጋ ጎሬላ ፋይተር ነው። የጦር መሪ መስዬ ነው ወይ የመጣኸው? አያሁን ለምንድን ነው የተከተልከኝ? እኔ ለእናንተ ማን ነኝ ሲል እግዚአብሔር ደግ አይደል? እግዚአብሔር እኮ ቸር አምላክ ነው። ጴጥሮስን ተዋሰዋ። አሁን ጴጥሮስ ዮሐንስን ቢዋሰው ከባድ። ዮሐንስ ለምን መሰለ ሲጽፍ ራሱ ከጓደኞቹ በሙሉ መጨረሻ ነው የጻፈው። ጓደኞቹ በሙሉ ከሞቱ በኋላ ነው ራሱ የጻፈው። ጴጥሮስ ግን ያስገባውን አየር እስክታስወጣ አይጠብቅህም። ከተሳሳተ ራሱ ሞክሮ ይታረማል እንጂ እንኳን ተገልጦለት መስሎት ይሞክራል። ጴጥሮስ መስሎት ማን ነው ለእናንተ ሲል እግዚአብሔር ብርሃን ላይ ለቀቀበት። አንተ አለ። ክብር ለኢየሱስ ይሁን። አያውን መገለጡ ስላገኘው ነው። ብርሃን አገኘው ጴጥሮስ፣ መረጃ አይደለም። ይሄኛው ዕውቀት ተምሮ ያገኘው አይደለም፣ ተገልጦለት ነው። ሪቪልድ ነው የሆነው። ኢየሱስ ተገልጦ ነው እንጂ አሁን አስተምረውት አይደለም። ማን ነኝ ሲል አንተ አለ። አዎ ክርስቶስ የሕያው እግዚአብሔር ልጅ ነህ። አይ መገመት ይቻላል። እንደዚህ አይተው ቆሞ እስከ 30 ዓመት ዮሴፍ ቤት ያደገ የዘመናችን ምርጥ አገልጋይ፣ በ30 ዓመት በወረደብህ መንፈስ ታላቅ አገልጋይ፣ ጥሩ ግምት ነው። እስከ 30 ዓመት አናጢ ነበርክ፣ አሁን መንፈስ ወርዶብሃል፣ አገልጋይ ይሆናል። ጥሩ ግምት ነው። ክርስቶስ መሲህ ነህ ማለት ግን ብርሃን። አየህ አሁን ፊት ለፊት የቆመ አንድ አይሁዳዊ የ31 ዓመት ተኩል አይሁዳዊ ወጣት፣ ቀጥሎ ካንተ ጋር አብሮ በእግር የሚሄድ ወጣት፣ አብሮ ነው የሚራመደው፣ አብሮ ነው የሚወጣው፣ አብሮ ነው የሚገባው። እንደዚህ አየው። አንተ መሲያችን ነህ ብቻ አይደለም ያለው፣ የእግዚአብሔር ልጅ ነህ። የሕያው እግዚአብሔር ልጅ በጣም ከባድ ነው። አሁን እኛ ኢትዮጵያውያን ነን። ኦልሬዲ ወንጌል የሰማነው አዲስ ኪዳን ነው። አይሁዳዊ አንድ አምላክ እግዚአብሔር ነው ያለኝ የሚል አይሁዳዊ ፊት ለፊቱ የቆመውን ጌታ ኢየሱስ ክርስቶስን የእግዚአብሔር ልጅ ነህ ማለት ከባድ። አንድ ያህዌ አብ አለ። አብ አንተ በተመሳሳይ መጠን እግዚአብሔር ወልድ ነህ ነው ልጁ ነህ ማለት። ክብር ለኢየሱስ ይሁን። ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው ጌታ ኢየሱስ ክርስቶስ ድሮም ቁጭ ብለህ ስትማር ታስታውቅ ነበር አይደለም ያለው። የዮና ልጅ ስምዖን ሆይ ክብር ለኢየሱስ ይሁን። ጴጥሮስ ደንግጦ አቤት ሲል ብፁዕ ነህ፣ ይህንን የገለጠልህ በሰማይ ያለ አባቴ እንጂ ሥጋና ደም አይደለም። ይሄ መገለጥ የክርስትና የመጀመሪያ መገለጥ ነው።
የመጨረሻው ይሄ ክርስትናን ስንጀምር የምንጀምረው ክርስቶስ ያው እግዚአብሔር ልጅ ነው ተብለን ነው። በስለ ሙክክ ስትልም እዚሁ ላይ ነው። በጌታ ጀምረ በሙሴ የሚጨርሰው ህይወት የለም እዚህ ቤት። ኢየሱስን እያወራን እድሜያችን ያልቃል። በፍጹም ምንም ነገር መሬት ላይ ይሰለቻል። እስኪደርስበት ነው የሚያጓጓ። ኢየሱስ ብቻ ነው የዘላለም ህይወት። ከጌታ ጋር መኖር ብቻ ነው የማይሰለች ህይወት። ምንም ነገር እስክታገኘው ነው። ከደረስክበት በኋላ ልክ በእጅ ስትይዘው ለዚህ ነው ዋጋ የከፈልኩት እድሜን የሰጠሁት ለዚህ ነው ወርዝ አያረግም ነው የምትለው። አይገባውም ነበር ትላለህ። አይ ይገባዋል እያልክ የምትኖረው ከጌታ ጋር ብቻ ነው። ኢየሱስ ብቻ ነው ምንም ዋጋ በከፍልለት። ጴጥሮስ እንደዘለ ነገ ከነጎዲያ ምን ያህል ዋጋ እንደሚያስከፍለው ቢያቅም ብርሃን ነው ሊክደው አይችልም። መገለጥ ነው። ተነካ። ክርስቶስ ነው የሕያው እግዚአብሔር ልጅ። ስሙ ለዘላለም የተመሰገነ ይሁን። ስለ ብዙ ነገር አታውሩ። ኢየሱስ ክርስቶስን መካከለኛ አድርጉት። ፎከስ የሆነ ሰው ነው ፔኔትሬት የሚያደርገው። ኢየሱስ 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 ኢየሱስ። እግዚአብሔር አብ ያከበረው እሱን ነው። መንፈስ ቅዱስ የወረደው እሱን ለማክበር ነው። የለም ሌላ፣ የለም ሌላ። የትኛውም የመጽሐፍ ቅዱስ ክፍል ስለ ኢየሱስ ነው የሚያወራው። መጽሐፍት ሁሉ ስለኔ ብሏል። ስለኔ ባለቤቱ ነው ያለው። እንዲጽፉ ያረጋቸው እሱ ነው ያለው። ስለኔ ነው የሚያወራው። ዘፍጥረት ምዕራፍ 1 ከፍተ ኢየሱስን ዲስከቨር ማድረግ አለበት እንጂ እግዚአብሔር ሙሴ የሚባል በጣም ትልቅ ሂሮ የለውም። ኢየሱስ ነው የእግዚአብሔር ሂሮ። ሙሴ እዛ መስመሩ ስለገባ ነው ባለ ታሪክ የሆነው። ኢየሱስ ክርስቶስ ጌታ ነው። እና ይሄ መገለጥ ባይዘው አንዲት ሴት መጽሐፍ ቅዱስ ላይ ትስተላቸዋለች። ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ያቺ ሴት የሰማርያ ከተማዋ ሴት በጣም እኮ የምትገርም ሴት ናት። የሰማርያ ከተማዋ ሴት ሰውየው አይሁዳዊ ስለሆነ ስሟን ያልነገረ እንጂ ሉቃስ ቢሆን ስሟን ይጽፈው ነበር አሕዛብ ስለሆነ። ይሄ ግን አይሁዳዊ ስለሆነ ያን የሚያክል ምዕራፍ ሙሉ ምዕራፍ ሰጥቷት ስሟን አልነገረንም። እና ኢየሱስ ትዝ ይላችኋል በሰማርያ ላይ አልፍ ግድ አለው የሚል ቃል። በሰማርያ ላይ አልፍ ግድ አለው ይላል። ግድ አለው የሚለው አገልግሎቱ ነው። ከዛ ሰማርያ ገባ ይልና ደግሞ ጋደም አለ ይላል። ደከመው የሚል ቃል አለ። እሱ ደግሞ ሰውነቱ ነው። እና ጋደም አለ። ኢየሱስ እዛች ውሃ ቦታ ላይ ያዕቆብ ለልጁ ለዮሴፍ የሰጠው ሲካር የምትባል ቦታ ናት ይላል። እና ጋደም ያለው ውሃ ጠምቶትም አይደለም፣ ሌላ ነገር ፈልጎ አይደለም፣ እሷን ፈልጎ ነው። እሷ መጀመሪያን ስራ ነው በጀርባው ይዛ የመጣችው። ቀጥሎ ከተማ ይዛ መጣች። ትከሻዋ ጥሩ ነው። እንስራም ያዝላል ከተማም። ጌታ ይባረክ። አሁን እሱ ዋንቷን ወንጌል ስራ ቢል 3 ዓመት ተኩል አይበቃውም። በእሷ በኩል 30 ደቂቃ ይበቃዋል። እና መጣች ውሃ ልቀዳ እንስራዋን አዝላ መጣች። ኢየሱስ ጋር ደም ብሏል። ከዛ አንዴ ቀዳች ይመስለኛል ከንግግራቸው። እና አንዴ ጣሳ ነገር አላት እንትን መቅጃ ጣሳ አላት። ጉርጓዱ ሩቅ ነው። በገመድ አስራ ነው የምትለው። ወረወረች ወደ ታች ወረወረች። ከዛ ሰባ ወጣችና ልክ ልጨምር ስትል ጠጋ አላት። ፀሐይ በጣም ያቃጠለው ደክሞት ነበር ስለሚል ፀሐይ በጣም ደብድቦታል። ደቀ መዛሙርቱን ምግብ ግዙ ብሎ ልኳቸዋል። ምክንያቱም እነሱ ካሉ እንዲያወራ አይፈቅዱለትም። ከአሕዛብ ጋር እንዴት ታወራለህ ይሉት ነው። ስለዚህ እነሱን ምግብ ግዙ ብሎ እሱ ስራ እየሰራ ጌታ ይባላል። እና አንቺ ሴት አላት ጠጋ ብሎ አቤት አለችው። ያየችው ውሃ እስቲ ያጠጪኝ አላት። ያስታውቃል አለ ፊቱ ፀሐይ ደብድቦታል። ውሃ ጠጪኝ ሲላት እንደዚህ አይታ ውሃ በጣሳ እኮ ይዛለች እኮ ውሃ እንዲህ ስታይ አይሁዳዊ አለባበሱ ንግግሩ ያስታውቃል። አንተ አይሁዳዊ ስትሆን ሰማርያዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። እንዲህ ስታየው ኖርማል ተራ አይሁዳዊ ነው አለባበሱ ምናምን። ከዛ ጌታ ቀስ ብሎ ነው የሚያወራው። ብዙ አልጮህም፣ ብቻዋን ናታ። እኔ የምጮህ እኮ የሁሉ ሰው ስላለ ቀስ ብሎ ነው የሚያወራው። ውሃ ጠጭኝ የሚልሽ ማን እንደሆነ ብታውቂ አንቺ ትለምኙ ነበር፣ እሱም ሆድሽ ውስጥ ወንዝ ከፍቶልሽ ከመመላለስ ያድንሽ ነበር አላት። እሷ አንድ ጣሳዋን የከለከለችው እሱ ወንዝ ሆድሽ ውስጥ። የድሮ ሰው መቼስ በጣም ጥሩ ስለሆነ ነው እሺ ያለችው እንጂ አሁን ሆዳችሁ ውስጥ ወንዝ ቢባል እናንተ እንደ ውሃ በውሃ እኮ ነው የሚያደርግ። ሆድሽ ውስጥ ወንዝ ልክፈትልሽ ሲላት እሷስ ወዲያው ጌታ ሆይ አለች። ቅድም ተራ አይሁዳዊ ነህ ብለው ነበር። በሕዝቅኤል 47 መሰረት የቁርጭምጭሚት መረዳት ነው የመጀመሪያው። ተራ አይሁዳዊ አለችው። ውሃውን ሆድሽ ውስጥ ወንዝ ልክፈትልሽ ሲላት ጌታ ሆይ አለችው። እንዳልመላለስ እንዳልደክም ፀሐዩን ታየዋለህ። አዎ እንደው እባክህ ይሄንን ውሃ አንድ የሆድ ውስጥ ክፈትና ገላግለኝ ስትለው ጌታስ
እሺ አላት። እኔ እከፍታለሁ ካልኩኝ እከፍታለሁ፣ አይዞሽ አላት። ግን ለምን ለብቻሽ ሂጂና ባልሽን ጥሪና የቤተሰብ ላድርገው አላት። ሴትዮዋ አለችው፣ በእውነት በጣም ባለጠጋ ነህ፣ ወንዝ አለ፣ ሆድ ውስጥ ወንዝ የምትከፍት ነህ፣ ግን መገለጥ ያንሳል። እኔ እኮ ባል የለኝም አለች። ጌታ ቀጥታ ብሎ የሚያወራው ባል የለኝም ስትለው ኢየሱስ ልክ ብለሻል፣ 5 ባሎች ነበሩሽ፣ አሁን ካንቺ ጋር ያለው ባልሽ አይደለም ሲላት፣ አንተ ሰው አሁን ጌታ ሆይ ብለዋል ነበር። ጌታ ሆይ ማለት ሎርድ አይደለም፣ ሰር የተከበሩ ሰውዬ ኖት ነው። ስቲል ልክ ወደ ውስጧ ገብቶ ሚስጥሯን ሲነግራት አንተ ሰው ነብይ እንደሆንክ ያለው አለችው። መገለጡ አደገ፣ ወገቧ ጋር ደረሰ። ሚስጥር ምናምን ታወጣለህ እንደ ነብይ ነህ አለችን። ቆይ አለች። ቆይ ውሃው ቆይ ትንሽ ቆይና አንድ ጥያቄ አለ። የፈለገ በኃጢአት ውስጥ በሆን ግን መረዳቷን ይዩት። አንድ ጥያቄ አለ። ጥያቄ የአምልኮ ጥያቄ ነው። እንደው ዝም ብሎ የውሃ የምናምን የምግብ የጨርቅ አይደለም፣ የአምልኮ ነው፣ ወርሺፕ ነው። ምንድነው ጥያቄ ሲላት፣ እኛ አይሁዳውያን እግዚአብሔር ለአባታችን ለያዕቆብ አብርሃምና ያዕቆብ ኖረዋል እዛ ሀገር። ለአባታችን ለያዕቆብ በዚህ በገሪዛን ተራራ ላይ ተገልጦለታል። ስግደት እዚህ ነው እንላለን እኛ ሰማርያውያን። እናንተ አይሁዳውያን ደግሞ ቤተ መቅደሱ ባለበት በኢየሩሳሌም ነው ትላላችሁ። ለመሆኑ ልኩ ግን የቱ ነው? እስቲ ዝም ብለህ የምታስበው ነገር ንገረኝ አለችው። መንፈሳዊ ሰው ስለሆንክ እስቲ ለይልኝ ስትለው ጌታ እንዲህ አላት፣ እዚህም ሆነ እዛ የማሰግዱበት ጊዜ መጥቷል። እንዴት? እግዚአብሔር በእውነትና በመንፈስ የሚያመልኩትን ይፈልጋል፣ አሁን እሱም ሆኗል አለ። ምን ማለት ነው? እግዚአብሔር ከህንጻው ወጥቶ 3 ገብቷል አይደል? በእውነትና በመንፈስ ማለት ከአንቺ ውስጥ የሚወጣ ነው። ስለዚህ እግዚአብሔር እዚህ ጋርና እዛ ጋር የምትይው አይደለም፣ እዚህ ውስጥ ነው። አሁን እግዚአብሔር እሱን አድርጓል እኔ ልኮ ሲላት፣ ቆይ ቀስ በል አለችው። ይሄንንማ ነብይ አይነግረንም። አሁን እኮ ነብይ ነን ያልኩህ፣ እንደዚህ እንቅጩንማ አትገረን። ይሄን የሚነግረን ክርስቶስ የተባለው መሲህ ሲመጣ ነው አለችው። ጌታስ ቀስ ብሎ የሚያናገርሽ እሱ እኔ ነኝ አላት። ይሄ አያችሁ፣ ይሄ የመረጃ ልውውጥ አይደለም፣ ብርሃን ነው። ቀስ ብሎ እኮ ነው የሚያናገርሽ እሱ እኔ ነኝ ሲላት፣ መጽሐፍ ምንድን ነው የሚለው? አትመስልም እና አለች ነው እንደሚለው አይደል? እንስራዋን ጥላ መገለጥ ነው ነካት። አይ ልክ እኔ ነኝ ሲላት እንስራዋን ትታ ወደ ከተማ ኢየሱስ እንደተገለጠላችሁ የምታስታውቁት ባይዘው ላገኛችሁት ሁሉ ነው የምታወሩት። ምክንያቱም የተነካ ሰው ያስታውቃል፣ መደበቅ አትችልም። ያመልጣል በወሬ መሃል፣ የማይገናኝ ወሬ ውስጥ ይገርማል። ጌታ ኢየሱስ ክርስቶስ ትላለህ። ሮጠች ወደ ከተማ። የከተማ ውስጥ ተሰብስቦ ምንድነው ሲል ጉዴን የነገረኝ ብላ ጉዱ ጋር አይደለም የቆየችው፣ ጉዴን ነገረኝ ብላ ነብይነቱ ጋር አይደለም። እርሱ ክርስቶስ የዓለም መድኃኒት ይሆን እንዴ? እኔ ብዙ ዕውቀት የለኝም፣ በጣም በዚህ አይነት ነገር ውስጥ ነው የማልፈው፣ ግን ሲያናግረኝ ታውቆኛል። አይ ውሃው ፈነዳ ወደ ውስጥ። አይ አሁን ኢየሱስ እያወራ ያለው ኖርማል የሚጠጣው አይደለም፣ ስለ መንፈስ ቅዱስና ስለ ዘላለም ሕይወት ነው። ኦሬዲ ተከፈተ። ሄዳ መጮ ጀመረች። ኑሲ ብላ የከተማ ሕዝብ ሰብሰባ ስትመጣ መጽሐፍ እንዲላል ኢየሱስም ከቆመበት አልተንቀሳቀሰም። ለምን? እርግጠኛ ነው ይዛ እንደምመጣ ከተማውን የትጋብ ቆም ነው የሚመቸኝ ብሎ ስቴጅ እያመቻቸን የጠበቃት የከተማውን ሕዝብ ይዛለት መጣች። ደረደረችለት። መጽሐፍ ሲናገር 2 ቀን ፈጀ አስተማራቸው። በሁለተኛው ቀን ጠሯት። ነይ አሏት። አቤት አለች። አንቺ ስላልሽን ሳይሆን እኛ ራሱ አይተነዋል። ይህ ሰው ክርስቶስ የዓለም መድኃኒት። ክብር ለኢየሱስ ይሁን። ምንም እዛ ከተማ ምንም የተለየ ነገር አረገ የሚል የመጽሐፍ ቅዱስ ክፍል የለም። እውነቱ ነው አርነት ያወጣቸው። ልክ ክርስቶስ የእግዚአብሔር ልጅ ነው ሲሉ መጽሐፍ እንዲህ ይላል፣ ጌታ ኢየሱስ ክርስቶስም ከከተማ ወጥቶ ወደ ሌላ ከተማ ሄደ ይላል። ሁሉ ነገር ያለው እዚህ ውስጥ ነው። ኢየሱስ ክርስቶስን እግዚአብሔር ይግለጥልን። ጴጥሮስ የበራለት ይሄ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ልክ ጴጥሮስ ይሄንን ሲናገር ይሄንን መገለጥ በላዩ ላይ የበራለት ሰው እግዚአብሔር ይሄንን መገለጥ የሰጠው ሰው የሚያገኛቸው በረከቶች አሉ። እነሱን በረከቶች ቶሎ ቶሎ ልንገራችሁን አልጨርስም።
ኢየሱስ የተገለጠለት ሰው የሚያገኛቸው በረከቶች የመጀመሪያው እዚሁ ላይ አለ። የመጀመሪያው ብጽዕና ነው። የዩናሊ ስምዖን ሆይ ብፁዕ ነህ። ብፁዕ ላይቭ አለ ብዬ ነው አለ አይደል? የሆነ ላይቭ ነገር ይላል። አዲስ አበባ ስመለስ እንዳታጣሉኝ ብዬ ነው። ጌታ የተባረከ ብጽዕና ብጽዕና የተመሰገንክ ነህ አለ። አሁን እናንተ ትባባለው የለ ብሩክ ነህ ትባባለው you are blessed። ሰማይ ብሩክ የሚለው ኢየሱስ የበራለትን ሰው ኢየሱስ ሲገለጥለት ጌታ ኢየሱስ እንደዚህ ያለው የዩናኒ ስምዖን አለ አቤት አለ ብፁዕ ነህ የተመሰገንክ ሰማይ ምስጉን ይልሃል። ሰማይ የተባረክ ይልሃል አንተን ለምን አውቀኸኛል። የመጀመሪያው ብጽዕና ነው። ሁለተኛው መለወጥ ነው። መለወጥ ያለው በወንጌል ብርሃን ላይ ነው። በተከታታይ ትምህርት የካራክተር ሞዲፊኬሽን ነው የሚሰራው። ሰው ህይወቱ ግልብጥ የሚለው ኢየሱስ ይበራለት። ትላንት እንደዚህ የሮጠ የነበረ ሰው እንደዚህ የሚሮጠው ኢየሱስ ሲነካው ነው። ለዚህ በጣም ጥሩ ማሳያ ጴጥሮስ ብቻ አይደለም ጳውሎስ ደማስቆ አሳዶ ሊገባ ሲል ኢየሱስ በራለት። በደማስቆ መንገድ ላይ አላስተማረውም። ቦግ አለ አታሳደኝ፣ ከዚህ በኋላ ብታሳድደኝ የመውጊያው ብረት ባንተ ይበሳል አለ። ተነስ አለ። መጽሐፍ ሲናገር ከዛን ቀን ጀምሮ እንኳን ሊያሳድድ ስለ ኢየሱስ ሊናገር ይበረታ ነበር። ክብር ለኢየሱስ ይሁን። ብርሃን ነው የገለበጠው። ሰውየው በደረሰበት ሁሉ የሚያወራው ደማስቆ ላይ አይቼዋለሁ ነው የሚለው። እግዚአብሔር ሕይወታችንን ደግሞ በክርስቶስ ብርሃን ያገኘው ኢየሱስን ይግለጥላችሁ። በእውነት ነው የምላችሁ። ክርስትና ላይ ሌላው ነገር በሙሉ ከዚህ በኋላ የትኛው መንፈሳዊ በረከት በዚህ ውስጥ ነው ያለው። ከኢየሱስ ውጪ የለውም። እግዚአብሔር የመጨረሻው ክርስቶስ ነው። በፍጹም እንዳትታለሉ። የመጨረሻው ክርስቶስ ነው። ምንም ነገር በክርስቶስ በኩል ነው። በክርስቶስ በኩል ካልሆነ እግዚአብሔር ሊያየኝ አይችልም። እኔ ሊቀበለኝም አይችልም። ልጄ ብሎ ሊጠራኝም አይችልም። ክብር ለኢየሱስ ይሁን። እና ሁለተኛው መለወጥ ነው። ስምዖን የነበረው ሰውዬ ጴጥሮስ የሆነው በዚህ ብርሃን እስከዚህ ድረስ ስምዖን ነው ስሙ። ስምዖን ሻምበቆ ማለት ነው ትርጉሙ። ጴጥሮስ ማለት ክፋይ አለት ማለት ነው። ፔትራ ማለት አለት የሚለውን ይወስዳል። ሸምበቆ አለት ሆኖ ተለወጠ። በየትኛውም ላቦራቶሪ ውስጥ ሸምበቆ አለት አይሆንም። ቸርች ነው የሚሆነው። ቸርች ሸምበቆ ተሰብስቦ አለት ይሆናል። እና የዩናኒ ሸምበቆ ሆይ አለ አቤት ሲል አለት ነህ። ኢንስታንት ነው፣ ራዲካል። ክብር ለኢየሱስ ይሁን። ፈጣን ነው፣ ወዲያው ተቀይረሃል አለ። ምን አለት ሆይ አለ ሸምበቆ ሆይ አለ አቤት አለት ነህ። ዮሐንስ ወንጌል ምዕራፍ 1 ትዝ ይላችኋል። እንድርያስ ይዞት ሲመጣ ጌታ ምንድን ያለው? አንተ ስምዖን ነህ አለውና አዎ ሲል ጴጥሮስ ትባላለህ። ትንቢት ነው። ጴጥሮስ የሆነው ምዕራፍ 16 ላይ ነው። ዛሬ ኢየሱስ እንደዚህ ያለው ጴጥሮስ ነህ። እውነተኛ መለወጥ ያለው በመገለጥ ነው። መገለጥ ማለት ትንቢት እያልኳችሁ አይደለም። ኢየሱስ ሲበራልህ ማለት፣ ኢየሱስ ሲገለጥልህ ማለት። ክብር ለእግዚአብሔር ይሁን። እውነቴን ነው የምነግራችሁ። ዩኤኢ ላይ እዚህ ምድር ላይ እግዚአብሔር በእናንተ መስራት የሚፈልገው ልጁን መግለጥ ነው። ሌላው ነገር በሙሉ ቀጥሎ ነው። ዋናው የእግዚአብሔር ሥራ በአቋማችሁ፣ በንግግራችሁ፣ በአረማመዳችሁ፣ በሕይወታችሁ ኢየሱስ ክርስቶስን ማክበር። ዓለምን የምታሸንፉት በዚህ ብርሃን ነው። አትችሉትም እኮ አለበለዚያ። ሰይጣንን የምታዋርዱት ኢየሱስን እየገለጣችሁ ነው። በጣም ምድሪቱን አንቆ የሚይዘውን የዚህን ዓለም አሰራር የምትገለበጡት ክርስቶስን እየገለጣችሁ ነው። አላረግም፣ አረጋለሁ፣ እሰራለሁ፣ አልሰራም በሚሉ አትችሉትም። ኢየሱስ በእናንተ ጌታ የተባረከ ይሁን። እና ሁለተኛው መለወጥ ያለው በመገለጥ ነው። አንድ የመጽሐፍ ቅዱስ ክፍል ልንገራችሁና በኋላ ስገቡ ታነቡታላችሁ ወደ ቤታችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ስለ አዲስ ኪዳን አገልግሎት ጳውሎስ የሚናገርበት ቦታ ላይ እኛ ግን አለ እኛ ግን አዲስ ኪዳን ማለት ነው። እኛ ግን የፊቱ ብርሃን እየጠፋ ሲሄድ እስራኤላውያን እንዳይመለከቱት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም አለ።
አሁን ዘጸአት 33 እና 34 ላይ የሙሴ ፊት ያብረቀረቀበት ቦታ ነው። የሙሴ ፊት ሲያብረቀርቅ ዘጸአት ላይ ያለው ክፍል ሄዳችሁ ዘጸአት ላይ ስታነቡ እኔ አሁን የዘጸአት 34 የሚገባኝ በሁለተኛ ቆሮንቶስ ምዕራፍ 3 ነው። ዘጸአት 34 ላይ ሲጻፍልን ፊትህ እያበራ ነው ሸፍንልን አሉት ይላል። ፊቱን በጨርቅ ሸፈነ ይላል። ጳውሎስ መጣና በመጋረጃ ነው የሸፈነው አለ። አንደኛ። ሁለተኛ ለምን ሸፈነው ሲል እየጠፋ ሲሄድ እንዳያዩት። አሁን አይናቸው ማየት አቅቶት ሳይሆን ሲደበዝዝ እንዳያዩት፣ የፊቱ ብርሃን እየጠፋ ሲሄድ እንዳያዩት ፊቱን በጨርቅ እንደሸፈነ እንደ ሙሴ አይደለንም አለ። ታዲያ ምን አይነት ነን ይላሉ የቆሮንቶስ ቸርች። እና እንደዛ ካልሆነ ሲሉት በተገለጠ ፊት የክርስቶስን መልክ እስክንመስል ከክብር ወደ ክብር እንለወጣለን ይልና ይህም መንፈስ ከሚሆን ጌታ ይሆንልናል። አያችሁ አሁን የምንለወጠው በመገለጥ ነው። በተገለጠ ፊት እያየነው እስክንመስለው ድረስ ከክብር ወደ ክብር እንለወጣለን። ምን ማለት ነው ይሄ? ማለት ባህሪ ነው የሚለወጠው። ጭንቅላት ዙሪያ ክብ ብርሃን ይኖራል ማለት አይደለም። በምንም አይነት መንገድ ጾም ጸሎት ገብታችሁ አመቱ ሙሉ ታበሉ ብጾሙ ክንፍ አታበቅሉ። እንደው ቀጠን ነው የምትሉት። ድሮ በደንብ ሰው ያያችሁ ነበር፣ ይስታችኋል። በጣም ብጾሙ አንተ ጠፍተ ሌላ ነገር ይታያል ማለት ነው። እስቲ አሜን በሏ። አሁን ያከብረኛል የሚለው ትርጉሙ ይቀየርና ይከብርብኛል ይሆን። አያችሁ አሁን መገለጡ ይለውጠናል። ትራንስፎርሜሽኑ መለወጡ በመገለጥ ነው። በተገለጠ ፊት እያየ ነው። የተገለጠው ፊት እያየ ነው። እያየ ነው ማለት በዚህ አይኔ ኢየሱስን አያዋለሁ ማለት አይደለም። ትርጉሙ ብርሃኑ መገለጡ በየዕለቱ እግዚአብሔር በመንፈስ ቅዱስ አማካይነት የሚሰጠን መገለጥ ይለውጠናል ማለት ነው። ክብር ለኢየሱስ ይሁን። ሁለተኛው መለወጥ ነው። ሶስተኛው የቤተ ክርስቲያን መሰረቷ ይሄ መገለጥ። ጌታ ኢየሱስ ክርስቶስ ምንድነው ያለው? ቤተ ክርስቲያኔን በዚህ አለት ላይ እመሰረታታለሁ። በዚህ አለት ላይ የሚለው ትክክለኛው ቃል ጴጥሮስ ላይ ማለት ሳይሆን ትርጉሙ ጴጥሮስ ባወረደው መገለጥ ላይ። ምክንያቱም የመጀመሪያቱ ቤተ ክርስቲያን የተተከለችው የሐዋርያት ሥራ ምዕራፍ 2 ላይ ነው። የተተከለችው ጴጥሮስ ላይ ሳይሆን በተሰበከው ወንጌል ላይ ነው። ግን በጴጥሮስ አማካኝነት ነው ወንጌሉ የተሰበከው። ምዕራፍ 2 ላይ ጴጥሮስ የሰበከው የተሰቀለውን፣ የተቀበረውን፣ የተነሳውን በክብር ወደ አብ ሄደውንና ዳግም ተመልሶ የሚመጣውን ክርስቶስን የሰበከው። በዛ ምክንያት ሰው ተጨመረ፣ ቸርች ፕላንት ተደረገች። የመጀመሪያ ቸርች ጌታ ኢየሱስ እንደዚህ ያለ ቤተ ክርስቲያኔን በዚህ እውነት ላይ ምን ማለት ነው? እላዬ ላይ የቤተ ክርስቲያን መሰረቷ ክርስቶስ ብቻ ነው። ራሷም ክርስቶስ ብቻ ነው። ቤተ ክርስቲያን አንድ መሰረት አላት፣ ክርስቶስ ነው። አንድ ራስ አላት፣ ክርስቶስ ነው። ቤተ ክርስቲያን ሌላ ራስ የላትም። እኔ ሁሌ ነው የምናገረው፣ አንድ ራስ ነው ያለን፣ ክርስቶስ ይባላል። ሌሎቻችን በሙሉ አካል ነን። የተለያየ ቦታ ላይ ተገጣጥመን የምናገለግል አካል። ከአንድ በላይ ራስ ያለው አውሬ ነው። ራስ የሌለው ደግሞ ሬሳ ነው። ከአንድ በላይ ካለ አውሬ ነው፣ ከሌለው ደግሞ የሞተ። ስለዚህ አንድ እውነተኛ ዘላለማዊ ራስ አለን፣ ክርስቶስ ነው። አንድ የማይነቃነቅ ለዘላለም አጽንቶ የሚይዝ መሰረት አለን፣ ክርስቶስ ነው። ክብር ለኢየሱስ ይሁን። ስለዚህ ሶስተኛው የቤተ ክርስቲያን መሰረቷ ክርስቶስ ነው። መሰረት የመጨረሻው አራተኛው በምድር ያሰርከው በሰማይ የታሰረ፣ በምድር የፈታኸው ይሄ መንፈሳዊ ስልጣን። አንድ አማኝ ድምፁን ወፈር አድርጎ ስለገሰጸ የሚታሰር ነገር የለም። በክርስቶስ ኢየሱስ የሕያው እግዚአብሔር ልጅ መሆን በዚህ ብርሃን ላይ የሚኖር አማኝ የሚያስረው ይታሰራል፣ የሚፈታው ይፈታል። ቸርች ስለተሰበሰብን አይደለም፣ በዚህ ብርሃን ስለተሰበሰብን ነው። እዚህ ጋር ቆማችሁ የታሰረ ይሁን ስትሉ ይታሰራል። በዚህ ብርሃን ውስጥ ካለ መንፈሳዊ ስልጣናችንን መጠቀም የምንችለው በዚህ መገለጥና ብርሃን ውስጥ ስትሆኑ ብቻ። በጣም ብዙ ቴክኒክ አይደለም፣ ብርሃን ነው።
መገለጥ ነው። ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው ሲወርድ ላይ ጌታ እንደዚህ ያለው በምድር ያሰርከው በሰማይ በምድር የፈታው በሰማይ ምድር የሚለው መሬቱ ነው። ሰማይ የሚለው መንፈሳዊ ዓለም ነው። ስለዚህ ቤተ ክርስቲያን መሬትም ላይ መንፈሳዊ ዓለምም ላይ ስልጣኗ ሕያው ሆኖ የሚኖረው ላይ ያለችው ናት አለ። ጮክ ብሉና ክርስቶስ የሕያው እግዚአብሔር ልጅ ነው ብሉት። yes ክብር ለኢየሱስ ይሁን። እንደ ወንጌል አማኝ የጋራ የማይነቃነቅ ነገራችን ይሄ ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። አንድ ነገር ልጨምርላችሁና ላጠቃለሁ። እዚሁ ምዕራፍ 17 ማቴዎስ ወንጌል እዚሁ ምዕራፍ 17 ላይ ይሄ ከተከናወነ ከ6 ቀን በኋላ ይሄ ነገር ከተከናወነ ከ6 ቀን በኋላ ጌታ ኢየሱስ ክርስቶስ ሶስቱን ጴጥሮስን፣ ዮሐንስና ያዕቆብን ወደ አንድ ረጅም ተራራ ይዟቸው ወጣ። 12ቱ ባሉበት ነው ይሄ መገለጥ የወረደው። ከ12ቱ መካከል ሶስቱን ነጠለና ይዟቸው ወጣ። ወደ ረጅም ተራራ ነው ይዟቸው ወጣ። በጣም እንግዲህ አስጨራሽ ነው ነገሩ፣ ቀላል አልነበረ። ተራራ ላይ ከወጣ በኋላ ማርቆስ 9 ላይ ተኙ የሚል ቃል አለ። ባይዘው ማቴዎስ ተኙ አይለንም። ማርቆስና ሉቃስ ግን ምዕራፍ 9 ላይ እንቅልፍም በላያቸው ላይ ከብዶ ተኝተው ሳለ ኤልያስና ሙሴ መጡ ይላል። እና ማርቆስ እንግዲህ ማርቆስ የጻፈው ከጴጥሮስ ሰምቶ ነው። ጴጥሮስ ደግሞ እዛ ላይ ነበር። እና አጠቃላይ ሲገጣጠሙት ነው ወጥ ነገር የምታገኙት። እና እንቅልፍ አይናቸው ላይ ከብዶ በጣም በቃ በድንግዝግዝ ውስጥ እያሉ ድንገት ኤልያስና ሙሴ መጥተዋል። የሰማይ ስብሰባ ላይ ያደረጉ ማለት ነው ከኢየሱስ ጋር። እና ኤልያስና ሙሴ መጥተው ከኢየሱስ ጋር ያወራሉ። መጽሐፍ ሲናገር ከእንቅልፋቸው ሲነቁም ይላል ጴጥሮስ የሚናገረውን አያውቅም ነበር የሚል ቃል አለ። እኔ ጴጥሮስ እኮ ይገርመኛል። ብንን ሲል ኢየሱስ አለ በግራና በቀኝ ሁለቱ የብሉይ ኪዳን ታላላቅ ሰዎች አሉ። ጴጥሮስ ካቆመበት ነው አይደል የቀጠለው። እንደው ለማውራት ራሱ ብዙ አልተጨነቀም። ጌታ ሆይ አለ። ሙሴና ኤልያስ ከኢየሱስ ጋር እኮ እያወሩ ነው። ከዚህ ዓለም ስለመለየቱ ያወሩ ነበር ይላል። ከዚህ ዓለም ስለመለየቱ የሚለው ስለ ዘጸአት ነው የሚለው። ትክክል ነው ቃል ኤክሶደስ ነው የሚለው። ከዚህ ዓለም ስለመለየቱ የሚለው የኢየሱስ ዘጸአት ግን የመስቀል ሞቱ ነው። በኢየሩሳሌም ስለሚያደርገው ከዚህ ዓለም ስለመለየቱ ሙሴ ምን ይለዋል? እኔ ዘጸአትን በትራንስቼ ባህር ከፍዬ ነው ያረኩት፣ አንተ እንዴት ነው የምታረገው ሲለው እኔ ሞቼ ነው። ብሉይ ኪዳን ላይ ያወጣው ሙሴ አዲስ ኪዳን ላይ አብሮ ወጪ ነው፣ አውጪ አይደለም። እኔ ባህር ከፍዬ ነው። ሙሴ ሕግን ኤልያስ ነቢያትን ወክለው ነው የመጡት። የብሉይ ኪዳን መጠቅለያ ሕግና ነቢያት የመሰከሩለት አይደል እሱ። ስለዚህ ሙሴ ሕግን ወክሎ ኤልያስ ነቢያትን ወክሎ ብሉይ ኪዳንን ሊዘጋው ነው ኢየሱስ። እና ማረጋገጫ መጠቅለያው እሱ ነው። የትንቢትም የሕግን ፍጻሜ እሱ ነው። እና ሕግና ትንቢት ቆመው ኢየሱስን ያዋሩታል። ጴጥሮስ ብንናል ጌታ ሆይ አለ። አቤት። አንድ ለአንተ አለ። እሺ አንድ ለሙሴ አንድ ለኤልያስ። አሁን ጴጥሮስ አሁን እንግዲህ ይሁት እንግዲህ ጴጥሮስን ሙሴ ማለት ጴጥሮስ ከሚያወራበት ከ1400 ዓመት በፊት የነበረ ሰው፣ ኤልያስ ደግሞ ከ800 ዓመት በፊት የነበረ ነው። እንደ ጓደኞቹ እንደ ያዕቆብና እንደ ዮሐንስ ነው የጠራው። አንድ ለአንተ አንድ ለሙሴ አንድ ለኤልያስ። ሕግ ጥላ የነቢያት ጥላ ነው። ከኢየሱስ ስለጀመረው ነው ሙሴና ኤልያስ ያልጠፉበት። ከሙሴ ቢጀምር ግራ ሊገባው ይችላል። ከኢየሱስ ከጀመራችሁ ነው የማትሳሳቱት። አያችሁ፣ ብሉይ ኪዳንን በአዲስ ኪዳን አንብቡት። ክብር ለኢየሱስ ይሁን። አንድ ለአንተ አንድ ለሙሴ አንድ ለኤልያስ 3 ዳስ ሰርተን እዚሁ እንኑራል። ባለትዳር እኮ አማቱን ከንዳድ ፈወሳቸው ይላል እዛ ማርቆስ 1 ላይ። ይሄ እኮ ማርቆስ 9 ላይ እኮ ነው። እንግዲህ እህት ሚስቱ እኮ ታች አለች። እንደዚህ አይነት ክብር ግን አይቶ ስለማያውቅ በቃ እዚሁ እንኑራል። ዳስ 3ታችሁን እናስገባና እኛ ቁጭ ብለን እናያቸዋለን። እሺ ዳስ ስሩ ቢል ባይዘው ጌታ ኢየሱስ ክርስቶስ ጴጥሮስ እርግጠኛ ነኝ ያወርድም ወደታቸው ያዕቆብና ዮሐንስ ነው የሚልከው። ይሄንን እያወሩ ሳሉ ብሩህ ደመና መጥቶ ጋረዳቸው ይላል መጽሐፍ ሲናገር። ልብሱ በምድር ላይ ያለ አጣቢ አጥቦ ሊያነጣ ከሚችለው በላይ ነጣ ይልና እንደ ብርሃንም ሆነ ይላል። የኢየሱስ ልብስ እና ኖርማል ነጭ ነው ብቻ ሳይሆን ብርሃን ነው።
እና ልብሱን እንዲህ ሲያደርገው ወይቫል እና እግሩ ያ አቧራ ጠግቦ የሚያቀው እግር በእቶን የጋለ የነጠረ ናስ ነው ይመስለው። ፊቱ በሙሉ ድምቀት እንደሚበራ ፀሐይ ሆነ። ጸጉሩ ተቀያየረ። እንደዚህ ሲያዩ ጴጥሮስ ቅድም አብሮት የወጣው አይነት አይደለም፣ ተቀይሯል። የከበረው በውስጡ ያለው መለኮትነቱ ስጋው ላይ መጣ። ጌታ ሆይ ብሎ ሲጮህ ብሩህ ደመና መጥቶ ጋረዳቸው። አብ መጣ እና ሸፈነው አካባቢው። ክድን ሲያረገው ተራራ ላይ ብሉይ ኪዳን እግዚአብሔር አብ ከወረደ ተራራውን ከስር የነካ ሰው ይሞታል። ዛሬ ተራራ ስር አይደሉም፣ ተራራ ላይ ናቸው። አብ መጣ በደመና እንደ ብሉይ ኪዳን ሲወርድ እነ ጴጥሮስ በግንባራቸው ተደፉ። አለቀልን። ዛሬ አብ ማንንም አይነካም። ኢየሱስ መካከለኛው ቆሟል። ስለ ኢየሱስ ስላለውን ኢየሱስን አክብሮ ሊመለስ ነው። አብ መጣና ተናገረ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እርሱን ስሙት። አብ ይህንን የተናገረው ወደ ሕግና ነቢያት ወደ ብሉይ ኪዳንም ወደ አዲስ ኪዳንም ነው። ወደዛም ወደዚህም ልጄን ስሙታል። ክብር ለኢየሱስ ይሁን። መቼስ ኢየሱስ ቆሞ ስለ ሙሴ አይወራ። ኢየሱስ እንደዚህ ቆሞ ኤልያስ እሳት አወራረድህ አይባልም። ሙሴ አቤት ባርክ አይባልም። ሙሴ የ430 ዓመት ባርነት ነው የሰበረው። ኢየሱስ የዘላለሙን ነው የሚሰብረው። ሙሴ ከግብፅ ወደ ከነዓን ነው ይዟቸው። ኢየሱስ ከሲኦል ወደ ሰማይ ነው ይዞ ነው የሚሄደው። ክብር ለኢየሱስ ይሁን። ሊነጻጸር አይችልም። ሊነጻጸሩ አይችሉም። ኢየሱስ ካለ ማንም ይደበቃል። ኢየሱስ ካለ ይጋርድሃል። ቆሞ እንዳይመስል መስቀል ላይ ሞቶ ይሸፍናል። ኢየሱስ ሲሰቀል እኮ ትዝ ይላችኋል። ኢየሱስ የተሰቀለ ቀን የተሰቀሉት ሰዎች ኢየሱስን ያዩት ነበር ነው የሚለው። መሰቀልን እንድትረሳ ያደርጋል። እሱ ተሰቅሎ ያንተን ያቀልባል። ያንተ ቤተሰብ ራሱ የሚያዩ ኢየሱስን። ልጃችን ተሰቅሏል ብለው ጎን ያለውን አላዩትም። ባይዘው እንኳን የተሰቃይ ቤተሰብ ተሰቃይ ራሱ ኢየሱስን እንዲዞረው ያዩት ነበር ይላል። ተሰቅለው ምንም ቦታ ኢየሱስ ካለ ይደብቃል። እግዚአብሔር ልጁን በእናንተ ይግለጥ። በእውነት በእናንተ ኢየሱስን እየገለጠ ዓለምን ያዋርድ እና ኢየሱስ ቆሞ አባት መጣ። አባት ሲመጣ ስለ ልጁ ነው፣ ስለ ምንም ነገር አያወራም። ልጄ አለ የምወደው እርሱን ስሙት፣ ደስ ብሎኛል በሱ አለና ሙሴና ኤልያስን ይዟቸው ሄደ። ልክ ደመናው ከሄደ በኋላ እነ ጴጥሮስ ከተንበረከኩበት አልተነሱም ይላል። ኢየሱስ መቶ ነካ ነካ አረጋቸው። ተነሱ ሲላቸው በጣም ደስ የሚለኝ ቃል አለ። ሲነሱም ከኢየሱስ በቀር ማንንም አላዩም የሚል ቃል አለ። እንዲህ ተደፍተው ነበር። ነካ ነካ አርጓቸው ተነሱ ሲል ቀና ሲሉ ከኢየሱስም በቀር በቃ እግዚአብሔር የፈለገው እሱ ነው ነግሯቸው ሄደ። ቀና ሲሉ እሱ ብቻ ነው። ከዛ ሲወርዱ እዛ የተለወጠው ፊት፣ የተለወጠው እግር፣ የተለወጠው አይነት አይደለም። ከመውጣታቸው በፊት የነበረው አይነት ሆኖ እየወረዱ ያል ይሄን ለማንም እንዳትናገሩ አላቸው። ደግሞ እነሱ ናት ያርፉ እታች 9 ያሉ የቀሩ እነሱ ሊያበሳጩ ነው ወርደው። ይገርማል። አንተ እዚህ ቆመ እዚህ ካጋንንት ጋር ስትታገል እንደዛ ክብር አይቼ መጣው ሊል እኮ ነው። ምዕራፍ 17 ላይ ምክንያቱ ወደ ታች ሲወርዱ አልወጣ ያለ አጋንንት ነበረ አይደል? ኢየሱስ እኮ ነው ያወጣው። ለደቀ መዛሙርቱ አመጣውላቸው፣ አልቻሉም። እዚህ ዝም ብለህ ትሰቃያለህ ካጋንንት ጋር እዛ ክብር ይገር ኢየሱስ ያብራቀረቀ ሊል ነው። እንዳታወራ እስቲ አሜን በሏ። አይዟችሁ ዛሬ ምን እንደተሰበካችሁ አውሩ። ስለ ኢየሱስ ብቻ። ነገም ዱባይ፣ እሁድም ሰኞም ድጋሚ ያገኛቸዋለሁ። ከመጸለያችን በፊት ስለ ኢየሱስ ብቻ ነው። በእውነት ነው የምላችሁ። እግዚአብሔር ልጁን የሚያከብርበት ከዚህ የተሻለ ዘመን አናገኝም። ስለ ኢየሱስ ተናግረን ኢየሱስን አሳይተን ይመጣል ጌታ። ደግሞ እሱ በጣም በክብር ይመጣል። ዛሬ ማታ ሊሆን ይችላል። አቤት ዛሬ ቢመጣ በስማ እኔ ቤተሰብ ያለው አዲስ አበባ ነው። በስማ ዛሬ ቢመጣ በቃ ሚስቴ ምናምን ልጆቼ ከአዲስ አበባ እኔ ከዚህ አየር ላይ ነው የምንገናኘው። ክብር ለኢየሱስ ይመጣል ጌታ። ኧረ
እናርፋለን። በክብር ይመጣል። በደመና በመላእክት ታጅቦ ያየሩ ኃይላትን እያራገፋቸው ኢየሱስ በጣም በቅርብ ይመጣል። የወጉት ሁሉ ያዩታል። ተራራ በፊቱ መቆም አይችልም። አየ ሲመጣ ለኛ ነው የሚመጣው፣ ለዓለም ሁሉ አይመጣም። ያመኑትን እኛን ሊሰበስበን አየ አባቱ ሰማይ አለ። አየ ሙሽራው ኢየሱስ ነው። ሙሽራው ቤተ ክርስቲያን ነች። ሙሽራይቱን ሊወስድ ነው የሚመጣው። አባት ሰማይ ራት ደግሷል እና ይዘና ይለዋል። ሙሽሪቱን ይዞ ሊሄድ ይመጣል እና ተዘጋጅተን ነው የምንጠብቀው። እንደዚህ ዛሬ እንደዚህ አምራችሁ እንደመጣችሁት ውስጡም አምሮ አሜን በሏ። ሲመጣ እንዲቆመን አቤት ዛሬ ይመጣ። ልብሳችን ብቻ ነው እዚሁ የሚቀረው። ያው ይሄ ታውቃላችሁ፣ እንኳን እዛ እዚህም አይመችም። ለእናንተ ብዬ ነው የለበስኩት። ጌታ የተባረከ። ሲመጣ ውልቅ ነው የምንለው። ልክ እሱ ከመቃብሩ ሲወጣ እንደሆነ ነው የምንሆነው። የተገነዘበትን ጨርቅ አይደል መጠቅለያው እኮ ጭንቅላቱ የተጠቀለለ ቦታው ላይ ነበር ይላል። በትንሣኤ አካል ሲወጣ እንደዚህ አውልቆ አይደለም የሚወጣው፣ ከውስጥ ነው የወጣው። ልክ እኛም አሁን ከውስጥ ነው የምንወጣው። ብርሃን ነው የምንለብሰው። ሰማይ እሱ እንደሚለብሰው ብርሃን ነው የምንለብሰው። ደመና ድረስ ነው የሚመጣው። ሁሉም አያየውም። እኛ ነው የምንሄደው። መላእክቶች ከአራቱ አቅጣጫ እኛንና የማይቆጠር ሕዝብ። ክብር ለኢየሱስ ይሁን። በቃ እነዚህ እነ ኤልያስ፣ እነ ሙሴ፣ እነ ጳውሎስ፣ እነ ጴጥሮስ በቃ እንዳለ ይነሳሉ። አባቶች በሙሉ ይነሳሉ። እስከ ዛሬ ድረስ ያንቀላፋ ክርስቲያን በሙሉ ይወጣል ከመቃብር። የማይቆጠር ሕዝብ ወደ ሰማይ ዘጻት ያደርጋል። አስባችኋል? የዛን ቀን እንኳን ክርስቲያን ሆንኩኝ ምን ነው የዛን ቀን እምንዘምረው ራሱ በእውነት በቃ አስቡት እንግዲህ በማይደክም በማያረጅ በማይበሰብስ በእግዚአብሔር ክብር ፊት መቆም በሚችል አካል ብርሃን ለብሰን እኩል ማንም አይቀዳደምም። አብረን ነው እንወጣለን። እንግዲህ ሰማይ እስከናገኘው ጌታ ደመና ድረስ ይመጣል። እስከዛ ድረስ ነው መታየት። እዛ ስንሄድ እሱ ነው ምን መቼስ ኢየሱስ እያለ ጳውሎስ የታለ ብለን አንፈልግም። እስከ ደመና እየተያያችሁ አንተም ተነስተሃል፣ አንተም ተነስተሃል። ጎናችሁ አርሶ የንጥቀት ቀን እንገናኝ በሉት እስቲ። እዚህ እንኳን አይ እዚህ የሚቀር የለም። አብረን ነው የምንሄደው። ክብር ለኢየሱስ ይሁን። ያ ክብር ከፊት ይጠብቀናል። ይሄ የምንሰበከው ጌታ ስለ ኃጢአታችን በመስቀል ላይ የተሰቀለ ጌታ፣ የተቀበረ የተነሳ በክብር ያረገ ጌታ በጣም በቅርብ ተመልሶ ይመጣል። እርግጠኛ ነን። ደግሞ ያለውን በሙሉ እኮ አርጓል አይደል? ያለውን በሙሉ ስሙ ብሩክ ይሁን። ያለውን በሙሉ እኮ አርጓል። ወደ ምድር እመጣለሁ አለ፣ መጣ። እንዴት ይመጣል? መጣ። መጥቶ በመስቀል ላይ እሞታለሁ አለ፣ ሞተ። ሲሞት በሶስተኛው ቀን እነሳለሁ አለ፣ ተነሳ። ወደ አባቴ እሄዳለሁ አለ። ልሄድ ሲል ተመልሼ ግን እመጣለሁ ብሎን ሄደ። የቀረው መምጣት ነው። እሱም ሰሞኑን ይሆናል። እስካሁን ያለውን በሙሉ አርጓል። የቀረው እመጣለሁ ያለው ነው፣ ይመጣል። ኢየሱስ ክርስቶስ ጌታ ነው፣ ይመጣል። ተስፋ አለው ይሄ ሕዝብ። ተስፋችን ዘላለማዊ ነው። የማይነቃነቅ መንግስት አለ። በእግዚአብሔር ዙፋን ዙሪያ እንሰበሰባለን። ጌታ ኢየሱስ ክርስቶስ የሆነ ቦታ ትቀመጣላችሁ አይደለም ያለው፣ እኔ በምኖርበት በዛ ከኔ ጋር ነው የምትሆኑት። እጅን ስትልክ ኢየሱስን ነው የምትነካው። ከዛ አብረን ነው የምንሆነው። መቼ? ለዘለዓለም። መጽሐፍ ለዛ ነው እሱ ሲገለጥ ያኔ በክብር ከእርሱ ጋር ትገለጣለን። ዓለም ክርስትና ምን ያህል ክቡር መሆኑን የሚያውቀው ኢየሱስ የመጣ ቀን። አሁን ሊያሾፍብህ ይችላል፣ ሊስቅብህ ይችላል። የዘላለም ስትለው ምን አይነት የመጣ ቀን፣ የዛን ቀን ስንለወጥ ኢየሱስ ክርስቶስ ጌታ ነው። ምንም ነገር ሊያደክማችሁ ይችላል። መሬት ላይ ስትኖሩ እሄዳለሁ ነው ማለት ያለባችሁ። ሄያጅ ነኝ፣ ሄያጅ በቃ እኔ ቋሚ አይደለሁም። እኔ ቤት በፊት አሁን እንኳን ትቻለሁ። በፊት ስቀመጥ ወንበር ጫፍ ላይ ነው የምቀመጠው። ቤቴ እኮ ነው የራሴ መኖሪያ ጫፍ ላይ ነው የምቀመጠው። ፍሬክስ ባለቤቴ
ፍሬክስ ወደፊት ታገኙታላችሁ። ጠጋ ብለው ቁጭ በል ትለኛለች። ምን ነው የምትሄድ ነው የምትመስለው ትለኛለች። አይ ሀያጂ ጎናቸው ልሶ ጫፍ ላይ ተቀመጥ በሉት። አቀማመጣችሁ ከባድ እንዴት አድርጌ ወደ ጫፍ እንደማመጣችሁ ተደላድላችሁ ተቀመጣችሁ። ጌታ ይባረክ። ስትራመዱ መሬት በጣም አትርገጡ። ለመነጠቅ ቀለል እስቲ አሜን በሏ። በጣም ወደ ታች ስራ አትስደዱ። ዘላለም እንደሚኖር ሰው መሬት ላይ ስሩ። ዛሬ እንደሚነጠቅ ሰው ደግሞ ተዘጋጁ። ስትሰሩ ነገ ከነገ ወዲያ የሚባል ነገር የለም። በጣም ስሩ። አኗኗራችሁ ግን ዛሬ ጌታ ቢመጣ እልም እንደሚል ሰው መሬትን ለሚወዷት ትተን እንሄዳለን። የሰው እጅ ያልሰራው ከተማ ነው የምንገባው። እኛ ሰርተን አንገባ። ያልተሰራ ማንም ያልነካው ኢየሱስ ጌታ ነው። ኢየሱስ ይሄን ነው ነግሮ ነው ሄደው ያለውን በሙሉ አድርጎታል። በእውነት ለዚህ ደግሞ ለዘላለም የታመነ ነው እሱ። በጣም ደስተኛ ነኝ። አብረን ነው የምንሄደው ከጌታ ጋር ለዘላለም። ኢየሱስ ክርስቶስ ጌታ ነው። ግን በዚህ እውነት በሕይወቱ ነው። በዚህ እውነት ክርስቶስ የሕያው እግዚአብሔር ልጅ ነው። ኢየሱስ የበራለት ያስታውቃል። ከተገለጠለት ያስታውቃል። ንግግር ብቻ አይደለም፣ የሕይወት አካሄድ ያስታውቃል። ታስታውቃል። የተለየ ነው የምትሆነው። ሰው የሚወደውን አትወድም። እንትን አፒታይት ይቀየራል። ሰው የሚያምረው ላያምር ይችላል። ያንተ ዲፈረንት ነው የሚሆነው። በጣም ብዙ ክብር የሚለውን አንተ ውርደት ትለዋለህ። ጳውሎስ እንደሱ አይደል ያለ? በስምንተኛው ቀን የተገረዘ ቢንያማዊ፣ ከዕብራውያን ዕብራዊ፣ ሕግን ያለ ነቀፋ የጠበቀ ፈሪሳዊ ምናምን ደረደረው። በመወለድ ፈሪሳዊ፣ በመወለድ እስራኤላዊ ነው፣ ሮማዊ ዜግነት አለ። እሱ ደረደረና ይሄ ሁሉ ስለ ጌታዬ ስለ ኢየሱስ ክርስቶስ ጉድፍ ነው አለ። ሰው ለማግኘት የሚጋደለው ጉድፍ ነው አለ። ሰው ደግሞ እንዴት ሆናለ ሲሉት ስለ ወንጌል ተብሎ ደግሞ መከራ ይቀበላል፣ ይታሰራል፣ ይወገራል። ቀጥሎ ደግሞ ነፍሴ በእኔ ዘንድ አትከብርም አለ። ወንጌል ነው አፒታይቱን የገለበጠው እንጂ ዛሬ የሚንቀውን ነገር ለማግኘት እድሜውን ሁሉ ከፍሏል። ወንጌል ውስጡ ሲገባ ግን ከጌታ ከኢየሱስ ክርስቶስ መገለጥ ጋር አላነጻጽረውም ማለት። አያችሁ፣ ይሄ ብርሃን ነው ህይወታቸውን ፍሬም ያደረገው። በዚህ ብርሃን ነው ዓለምን ድል ያደረጉት። ሰይጣን መጥቶ መከራን አሳያለሁ ሲለው በምድር ያለው መከራ በሰማይ ሊገለጥ ካለው ክብር ጋር ሲነጻጸር ይላል። ይሄንን ትርጉምን የቀየረው ወንጌል ነው። ትሞታለህ ሲለው ወደ ጌታ ልሄድ ላየው ምናፍቃለሁ ይላል። ምንም አድርጋ አታሸንፋቸው፣ ገለህ አታሸንፈውም ጳውሎስን። ትሞታለህ ስትለው ከጌታ ጋር ነው የምኖረው ይላል። ሞት መስፈራሪያ አይደለም። ሰይጣን ባዶ እጁን ነው የተመለሰው። እነሱ ጋር አልቻለም። በምን ያዛቸው? ስለ መከራ ሲያወራ ሊገለጥ ያለ ክብር አለ ይሉታል። ስለ ሞት ሲያወራ ወደ ጌታ መሄጃ ነው ይላል። አያችሁ፣ ክርስቲያን እንደዚህ ነው መሆን ያለበት። እንዲህ ነው መኖር ያለባችሁ። እስቲ አሜን በሉ። አይዟችሁ። በእውነት መጣሱ መጠረመሱ እሱ ከባድ አይደለም። ትጥሳላችሁ፣ ጠርምስ ምን ከዚህ በላይ መጣስ አለ እንዴ? መሬት ቁጭ ብሎ ሰማይ መኖር ይሄ ነው መጣስ። እኔ አሁን እያወራሁ ያሉት ስለ ዘላለም ህይወት ነው። እውነቴንም ኑሩት። ይሄንን ኢየሱስን ከጌታ ጋር መኖር እኮ ነው ክርስትና። ከኢየሱስ ጋር መኖር፣ ከፐርሰኑ ጋር መኖር። ይሄው እነዚህ ሰዎች እኮ አብረውት ኖሩ። በጣም ኢንጆይ ያደረጉት ምን ከጌታ ጋር መኖር። አሁን ከሱ ከእጁ የሚቀበሉትን አይደለም እኮ እሱን ነው የሚፈልጉት፣ ራሱን ፐርሰኑን። ክብር ለኢየሱስ ይሁን። ከሱ ጋር ስትኖር ነው ከእጁ ያለው ነገር አይከብድም። ዋናው ራሱን ሰጥቶ በዚህ በህይወት እንኖራለን። ኢየሱስ ክርስቶስ ጌታ ነው። ነገ ቀጥላለሁ። ጸጋ ይብዛላችሁ።